የግብረ ስጋ ግንኙነት ከፈጸማችሁ በኋላ መዝሙረ ዳዊትን የምትጸልዩ ኦርቶዶክሳውያን ባለትዳሮች በደንብ አድርጋችሁ ስሙኝ። ሁላችሁም ቪዲዮ ላይክ አድርጉና ጀምሩት። ሼር፣ ኮፒ ሊንክ፣ ሪፖስት እያደረጋችሁ ለሁሉም እንዲዳረስ አድርጉት። ቤቱን ፎሎ አድርጉ። እና ደግሞ በሀገር አሜሪካና በተለያዩ የውጭ ሀገራት ያላችሁ ኦርቶዶክሳውያን ልጆቻችሁ የድቁና ትምህርትን እንዲማሩላችሁ እየፈለጋችሁ ነገር ግን በአቅራቢያችሁ መምህራንን ስለማታገኙ በጣም ተቸግራችኋል አይደል? እንግዲያው ልጆቻችሁ የትም መሄድ ሳይጠበቅባቸው እቤታቸው ቁጭ ብለው በኦንላይን የድቁና ትምህርትን እንዲማሩላችሁ ከፈለጋችሁ በዚሁ የቲክቶክ አካውንት ኢንቦክስ ላይ ጻፉልኝ። ቀድመው ለጻፉ ለ5 ሰዎች ቪአይፒ ክላስ አለን። እና ብዙዎቻችሁ ስትጠይቁኝ የነበረው ምንድነው የግብረ ስጋ ግንኙነት ከፈጸምን በኋላ መዝሙረ ዳዊትን መጸለይ እንችላለን ወይ እያላችሁ ነው። አዎ ትችላላችሁ። ምክንያቱም የእናንተ ግንኙነት የተቀደሰ ግንኙነት ስለሆነ ማለት ነው። ሐዋርያው ቅዱስ ጳውሎስ እንደተናገረው ክቡር አውስቦ በኩልሄ ወለምስካቦሙኒ አልወቱ ስይበት፣ ጋብቻ ክቡር ነው መኝታውም ንጹህ ነው ስላለ የእናንተ በቤተ ክርስቲያን የተደረገ ጋብቻ ንጹህ ስለሆነ ከግንኙነት በኋላ መዝሙረ ዳዊትን ጨምሮ ሌሎችንም የጸሎት መጽሐፍትን መጸለይ ትችላላችሁ ማለት ነው። እስኪ ሁላችሁም ኮሜንት ላይ አምላኬ ሆይ እንድጸልይ እርዳኝ እያላችሁ ጻፉልኝ። ሁላችሁም አምላኬ ሆይ እንድጸልይ እርዳኝ እያላችሁ ሁላችሁም ጻፉ። ቪዲዮ ለሁሉም እንዲደርስ ሼር እና ኮፒ ሊንክ ላይ ሪፖስት እያደረጋችሁ ለሁሉም አዳርሱት። ቤቱ ይጠቅማችኋል። ሁላችሁም ፎሎ አድርጉ። እወዳችኋለሁ። ክብር በሉልኝ። ይሄ መዝሙር በአረብና በተለያዩ የውጭ ሀገራት በስደት ላይ ላላችሁ እህቶቼና ወንድሞቼ ነው። አንቀርም ከሜዳ አንቀርም በሰው ሀገር አንቀርም ከሜዳ አንቀርም በሰው ሀገር አንተን አምነን እግዚአብሔር አንተን አምነን እግዚአብሔር። በዚህ ሰሞን መጋቢት ወር ውስጥ ጸሎታችን የሚያደርግበት ተጠምቀን ፈውስ የምናገኝበትና ዝክር የምንዘክርበት እጅግ ልዩ የሆነ ቀን ልንገራችሁ። ይሄ ቀን በፍጹም እንዳያመልጣችሁ። ይሄ ቪዲዮ ለ1 ሚሊዮን ሰው እንዲዳረስልኝ ይፈልጋለሁ። በደንብ አድርጋችሁ ከመቼውም በላይ ሼር፣ ኮፒ ሊንክ፣ ላይክ፣ ሪፖስት እያደረጋችሁ አዳርሱልኝ። ሁላችሁም ላይክ አድርጉና ጀምሩ። ቤቱን ፎሎ አድርጉት። ይሄ ቀን መቼ ነው እነግራችኋለሁ። ከዚያ በፊት ግን በዚህ ልዩ ቀን የት ማሳለፍ እንዳለብን ልንገራችሁ። አሁን የምነግራችሁ ቦታ ደብረ ብርሃንን አልፋችሁ ሲሆን የምታገኙት የሰማይ መስኮት ማለት ትችላላችሁ። ምክንያቱም በአራቱም ማዕዘን በተራራ የተከበበች ስለሆነች ሰማይን ብቻ ነው ማየት የምትችሉት። እና ይቺ ቦታ ታቦተ ጽዮን በዮዲት ጉዲት ወረራ ጊዜ ለ5 ዓመት የተቀመጠችባትና በሁለተኛው የጣሊያን ወረራ ጊዜ ፒያሳ ጊዮርጊስ ሄዶ የተቀመጠባት እንደዚሁም ከጅቡቲ በተአምር የተመለሰው ታቦተ መድኃኔ ዓለም ያለባትና እጅግ ፈዋሽ ጸበል ያለባት ቦታ ናት። ስለዚህ ቦታ በዚህ ቪዲዮ መጨረስ ስለማልችል ለብቻው የቦታውን ተአምር እነግራችኋለሁ። ተአምረ ማርያም ላይ ሳይቀር የተጻፈ ቦታ ናትና ይቺ ቦታ ማናት ካላችሁኝ አጤ ዋሻ ማርያም ትባላለች። ብዙዎቻችሁ ልታውቋት ትችላላችሁ። አጤ ዋሻ ማርያም እጅግ ልዩ ቦታ። ታዲያ በዚህ ልዩ ቀን ወደ አጤ ዋሻ ማርያም ጉዞ ስላዘጋጀን ሁላችንም እቦታዋ ሄደን ጸልየን ጠበላችንን ተጠምቀን በረከት አግኝተን እንመለሳለን። ከኛ ጋር መጓዝ የምትፈልጉ ሰዎች በ0961 21 21 21 ደውሉልን። በፍጹም እንዳታመልጣችሁ ይቺ ቀን። ይቺ ቀን ማናት ካላችሁኝ ይቺ ልዩ ቀን መጋቢት 6 የፊታችን እሁድ ናት። ምንድነው ልዩነቷ? ሰንበተ ሰንበታት የሚውልባት ቀን ናት። ሰንበተ ሰንበታት በዓመት 4 ጊዜ ብቻ ነው የሚውለው። የመጀመሪያው እንግዲህ ታኅሳስ 5 ነበር። የሁለተኛው ደግሞ የፊታችን መጋቢት 6 ላይ ውሏል ማለት ነው። በጣም የሚገርመው መጋቢት 6 እንደምታውቁት ደብረ ዘይት ነው። በደብረ ዘይት ላይ ደግሞ ሰንበተ ሰንበታት በጣም ልዩ ቀን ነው። አሁን በሰንበት ላይ ደብረ ዘይት ሲባል ሰምታችኋል። አሁን ግን በሰንበተ ሰንበታት ላይ ደብረ ዘይት ነው የዋለው። ሰንበተ ሰንበታት ደግሞ በጣም ጸሎት የሚያደርግባትና ፈውስ የምናገኝባት ቀን ናት። ቅዱስ ያሬድ ስለ ሰንበተ ሰንበታት እንደዚህ ይላል። ሰንበተ ሰንበታት ለውሉደ ሰብ መድኃኒት ይላታል በድጓው ላይ። ሰንበተ ሰንበታት ለሰው ልጆች መድኃኒት ናት ማለት ነው። ስለዚህ ይህች ቀን እንዳታመልጣችሁ። በዚህ ቀን ሁላችንም ጠበል ተጠምቀን እንፈወሳለን። እስኪ ሁላችሁም ለዚህ ቀን አምላኬ ወይ በሰላም አድርሰኝ እያላችሁ ኮሜንት ላይ ጻፉ። አምላኬ ወይ በሰላም አድርሰኝ ይበሉት። አንድ ቀን ማደር የሚቻለው በሱ ፈቃድ ነውና አምላኬ ወይ በሰላም አድርሰኝ እያላችሁ ኮሜንቱን አጥለቅልቁት። ለሁሉም እንዲዳረስ ቪዲዮውን ሼርና ኮፒ ሊንክ ላይ ሪፖስት አድርጉት። ቤቱ ይጠቅማችኋል። ሁላችሁም ፎሎ አድርጉት። እወዳችኋለሁ። ክብር በሉልኝ። ስለ ቦታው ታሪክ ሌላ ቪዲዮ ሰራለሁ። ይህንን ቪዲዮ ኮፒ ሊንክ እያደረጋችሁ ለታከለ ውማ እንዲደርስልኝ አርጉልኝ። የባቡሩ መስመር
ከምንድነው ከሰበታ ተነስቶ እስከ ድሬዳዋ የሚወስደው የባቡር መንገድ ብሎኖች ተፈተዋል እና ባቡሩ የሚሄድበት ላይን ክራሽ እያደረገ ነው ያለው፣ እየተዛባ ነው ያለው። ታከለውማ አንተን ነው አይደል የሚመለከተው ይሄ? አንተ እየዞርክ ዝም ብለህ ፎቶ ምናምን ተነሳ። አንተ ፎቶ እየዞርክ ዝም ብለህ ፎቶግራፍ ተነሳ። እንደ ልጃገረድ ሱፍ እየቀያየርክ ፎቶግራፍ ትነሳለህ። መንገዱ እየተበላሸ ነው ያለው። ባቡሩ የስንት የአገር ንብረት ሀብት ይዞ የሚሄድ ባቡር መንገድ ብሎኖች እየተፈቱ ሌባ እየወሰዳቸው ነው ያለው። ጉድ እኮ ነው በቃ ጉድ። ምን አይነት ትውልድ ላይ እኮ እንደደረስን እኮ የሚገርም ነው። አንተ ከቲክቶከሮች ጋር ምናምን አንዳንድ ጊዜም እንኳን ቢሆን እስኪ እንደው ስራህን ስራ እባክህ ታከለ። እንደው ቢሮ ቁጭ በልና አንዳንድ ጊዜ አልፎ አልፎም ቢሆን ስራህን ስራ። እስኪ ደሞዝ እየበላህበት አይደለ? ህዝብ አገልግል እስቲ። ሱፍ ብቻ እየቀያየርክ በቃ ከራባት እያደረክ ብቻ ሾው አታብዛ። የሰራኸው ስራ በራሱ ይናገራል። ማስታወቂያ አታብዛ። ቢሮ ተቀመጥ። መስክ ላይ ውጣና እኝን ነገሮች ይኸው እስቲ የሰው ህይወት ከሚቀጠፍ ፎቶ አፍሪካውያን መታችሁ ለኔ ተዋጉና ዜግነት ልስጣችሁ እያለች ነው እስራኤል። ዛሬ እንግዲህ ቤንያሚን ኔታንያሁ በተናገሩት መሰረት ማንኛውም መጥቶ ለኔ የሚዋጋ አፍሪካዊ ካለ የእድሜ ልክ ድጎማና ዜግነት እሰጠዋለሁ ብላለች። ይሄም እንግዲህ ዓለም አቀፍ ሚዲያዎች ዛሬ መነጋገሪያ አርገውታል። ብዙዎቹ ግን መጀመሪያ እዛ ላሉት አፍሪካውያን እንኳን መብት አልሰጠችም እያሉ እየተቃወሙ ነው የሚገኙት። እንዳንተስ ብትሆኑ ወደ እስራኤል ሄዳችሁ ለእስራኤል ተዋግታችሁ ዜግነት ማግኘት ትፈልጋላችሁ? ፕሮቴስታንት ነኝ የሚለው አብይ አህመድ ምዕራባውያኑ የራሳችን ሰው ተቀመጠ እንዲሉ ነው እንጂ አብይ አህመድ እስላም ያልተጠመቀ እስላም። እርዱን ፕሮሞት ያደረገው እሱ ነው። የሰው ልጅ መታረድ የጀመረው በሱ ዘመን ነው። አብይ አህመድ አይሲስ ነው። ስልጣን ላይ የወጣ ገዳይ ነው። መነጋገር እንችላለን። አብይ አህመድ አብይ ጾም ገብቶ እንኳን አደረሳችሁ አላለም። ስቶት እንኳን ረመዳን ታላቁ ወራችን ገባ ነው ያለው። የኢየሱስ ወታደር ማለት ነው። በድፍረት ነው የምንነጋገረው። በድፍረት ምንም ግን ማድረግ አንችልም። አሁን እኔ እንደዚህ ነው የሚለውን ነገር አይደለም። አለቀ። እኔን ክበቡኝ ነው እያለ ገንዘቡን እየሰጡ ያሉት አረቦቹ ናቸው። መተኮሻውን እየሰጡት ያሉት አረቦቹ ናቸው። ቱርክ በሰጠችው ድሮን ነጃሽ መስጊድ ነው የፈረሰው። የእስላሞቹ በመድፉ በጥይቱ እየተገደሉ ያሉት አክሱም ላይ እኮ የተገደሉትን የካዱትን የጨፈጨፈው ሻቢያ ነው እኮ አሉ። አሁን ከሻቢያ ጋር ሲጣሉ ማለት ነው። በትግራይ የጸዳው አረቦቹ በሰጡት ገንዘብ ነው። እውነቱ መነጋገር አለብን። ይሄ የኢትዮጵያን ቤተክርስቲያን የኢትዮጵያን ክርስቲያን ለማጥፋት የመጣ ሰው ነው። ይህንን ቪዲዮ ሼር ያላደረገ ክርስቲያን አይደለም። በጎቹ ነን። በተኩሎች እየተበላን ያለነው እረኛ ስላጣን ነው። እስከዚህ ቀን እስከዚህ ሰዓት ድረስ እኔና እናንተ ጋር አልደረሰም እንጂ በአርሲ የሚገኙ ባለማተብ ኦርቶዶክሳውያን በግፍ እየታረዱና እየተገደሉ ይገኛሉ። ለማና ቤትን በል ለማን እንጩህ? ማንስ ይሰማናል? አባቶች እኮ ስታስተምሩን ክርስቲያንና ሚስማር በተደበደበ ቁጥር እየጠነከረና እየጠበቀ ይሄዳል ብላችሁን እስካሁን ዝም ብለናል። ምነው የእናንተ ዝምታ በዛ? የመናገርና የመተቸት አቅም ማናችንም የለንም። ስንገደል ስንታረድ ግን ዝም አትበሉ። ለሕፃናት ስጋ የማይመለሱ ከዝቋላ ጀምሮ የአባቶቻችንን ስጋ ቦጭቀው የተከፋፈሉ ነገር ግን ዝምታ ስለሆነ መልሱ ዛሬ ላይ ዋጋ እየከፈልንበት እንገኛለን። ኦርቶዶክሳውያን ድምፅ ሁኑ። እስከ መቼ እንገፋለን? እስከ መቼ እንታረዳለን? እስከ መቼ እንሰቃያለን? እረኛ የሌለው በጎቹ ነን። መምህር ያጣ ኦና ጠረጴዛ ላይ የተቀመጠ ተማሪው ነን። እስከ መቼ? እየፈሰሰ ያለው ውሃ አይደለም ደም ነው፣ ንጹሃን ደም። በዓለም ላይ የምትገኙ ኦርቶዶክሳውያን ከእግዚአብሔር ተለይቶ ሕይወት የለምና በዘላለም ፍርድ ውስጥ ገባን። ያን ፍርድ ሊያስወግድ ሞታችንን በሞቱ ሊቀይር ሰው ሆነ። ተለወጠ አላልንም፣ ተዋሃደ ነው ያልነው። የማይሞት ከሚሞት ጋር ተዋሃደ። ስጋ ሲሞት መለኮት ከስጋ አልተለየም፣ መለኮት ከነፍስ አልተለየም። መለኮት በተዋሃደው ነፍሱ ሲኦልን በረበረ እንላለን።
በአዲስ ትንሣኤ አዲስ ሥጋ በአዲስ በማይሞት ሲነሳ እኛንም ማንሞት አደረገን እንላለን። ይሄ ነው የኛ አምላክ። ክርስቲያኖችን የምጠይቀው ጥያቄ ይህ አምላክ ወንድም፣ አባት፣ ፈጣሪ፣ ሁሉ ምግብ፣ ህይወት፣ መንገድ፣ ብርሃን ነኝ ብሎ ይሄን ሁሉ ሰጥቶን ከሄደ በኋላ ከዚህ ክብር ወርደን ህሊና አተን ኢትዮጵያ ትፍረስ፣ ትግራዋይነት ይበልጣል፣ አማራ ዲቃላ ነው የሚል ሞኖክሴ እንዴት አፈራል? እኔ አማራ ነኝ፣ እኔ ኦሮሞ ነኝ፣ እኔ ትግሬ ነኝ ብሎ የሚገዳደል ትውልድ ከየት አመጣ እያልን እንድንጨነቅ ነው ዛሬ የመጣሁት። ግን መጨረሻ የጻፍኩት ከዚህ ሞት ሊያድነን የመጣንን አምላክ ትተን መውረዳችን የመጎዳታችንን ልክ ያሳየናል። እጅግ ተጎድተናል ኢትዮጵያውያን ክርስቲያኖች። ዘረኝነትን መቋቋም እንኳን እኛ ሊጠብቁን ጳጳስ የሆኑት እንኳን ዘረኝነትን መቋቋም አቅቷቸው ንጹህ ኦሮሞ ንጹህ ምናምን እያሉ በኮታና በዘር ሰው መሾም ጀምረዋል። እንዳውም ካልተሾምኩ ብሎ ወሊሶ ሄደው ተሰብስቦ በአንድ ቀን 50 ሰው ሰውተዋል። ተጎድተናል። ሃይማኖታችን ተጎድቷል። ሃይማኖት ብቻ አይደለም፣ ሰብአዊ ህሊናችንን አጥተናል። ይሄ ሰብና በፍጥረት በአፈር በውሃ በነፋስ ላይ ጥገኛ ከመሆኑ የተነሳ ሆዱን ሳይሞላ መኖር አይችልም። ሆድ ለስነ ልቦናው ደግሞ ዝና፣ ስም፣ ጨብጨባ ይፈልጋል። ክርስቶስ ያን ሁሉ እንድንንቅ ቅዱስ ጳውሎስ እንዳለው መብልም ለሆድ ነው፣ ሆድም